አሁን በምንኖርባት የቴክኖሎጂ ዓለም ሁሉም ነገር በሳተላይት ቁጥጥር ስር በዋለበት ዘመን አሁንም ድረስ ማንም ሊረግጣት ያልቻለች አንዲት ደሴት አለች። ሰሜን ሴንቲነል ደሴት። እዚህ ቦታ ላይ ኢንተርኔት የለም፣ ሕግ የለም፣ ስልጣኔም የለም። ያለው አንድ ነገር ብቻ ነው፣ ሞት። የደሴቲቱ ነዋሪዎች ከጫካው ዓለም ጋር ምንም አይነት ግንኙነት እንዲኖራቸው አይፈልጉም። ወደ ደሴቲቱ የተጠጋ ማንኛውም ሰው ያለ ርህራሄ በጦርና በቀስት ይገላሉ። እነሱ ለዓለም የሰጡት መልእክት ግልጽ ነው፣ ብቻችንን ተውን። ነገር ግን ለምንድን ነው እንዲህ ያለውን ጥላቻ በውስጣቸው ያሳደሩት? ከጥንታዊ የድንጋይ ዘመን ሳይወጡ የቀሩትስ በምን ተአምር ነው? ሰሜን ሴንቲነል ደሴት ከአንዳማን ደሴቶች አንዷ ብትሆንም በውስጧ የሚኖሩ ሰዎች ግን የትኛውንም መንግስት አያውቁም። ይቺ ደሴት በቆዳ ስፋት ከማንሃታን ደሴት ያነሰች ብትሆንም በምድር ላይ ካሉ እጅግ ብቸኛ ስፍራዎች አንዷ ናት። የህንድ መንግስት በደሴቲቱ ዙሪያ ጥብቅ ቁጥጥር ያደርጋል። ማንም ሰው ወደዚህ እንዲጠጋ አይፈቀድም። ምክንያቱም ግልጽ ነው፣ ነዋሪዎቹ ማንኛውንም እንግዳ በጦር ይቀበላሉ። ሳይንቲስቶች እንደሚገምቱት እነዚህ ጎሳዎች ለ60 ሺህ ዓመታት ያህል ከውጭው ዓለም ጋር ሳይገናኙ ኖረዋል። ይህ ማለት ስልጣኔ ከመጀመሩ፣ ግብርና ከመታወቁና ቋንቋዎች ከመፈጠራቸው በፊት የነበረው የሰው ልጅ ማንነት ይዘው ቆይተዋል ማለት ነው። ሴንቲነሎች ራሳቸውን ከዓለም በማግለል ማንነታቸውን ጠብቀው ቆይተዋል። ነገር ግን ይህ ማግለል በፈቃደኝነት የመጣ ነው ወይስ በፍርሃት? የህንድ መንግስት ለምን ደሴቲቱን በኃይል ለመቆጣጠር አልሞከረም? ለዚህ ጥያቄ መልስ ለማግኘት በ1970ዎቹ የተደረገውን የመጀመሪያውን አስፈሪ ግንኙነት ማየት አለብን። እንደ አውሮፓውያን አቆጣጠር በ1974 የናሽናል ጂኦግራፊክ ቡድን ዓላማው አንድ ነበረ፣ ከነዚህ ምስጢራዊ ሰዎች ጋር ሰላማዊ ግንኙነት መፍጠር። አብሯቸው የወሰዷቸው ስጦታዎች ልባቸውን ያረሰርሳል ብለው አስበው ነበረ። ነገር ግን ሴንቲነሎች ስጦታ አይፈልጉም። ለእነሱ ማንኛውም የውጭ ሰው ጠላት ነው። ጀልባዋ ዳርቻውን እንደነካች የጦርና የቀስት ዝናብ ዘነበባት። የቡድኑ ዳይሬክተር በጦር ተወግቶ ቆሰለ። የሚገርመው ግን ሴንቲነሎች የሰጧቸውን ስጦታዎች የተቀበሉበት መንገድ ነው። አሳማውንና አሻንጉሊቱን ወስደው እዛው አሸዋ ውስጥ ቀብረዋቸዋል። ለነሱ ከኛ ዓለም የሚመጣ ማንኛውም ነገር እርኩስ ወይም አደገኛ ነው። ይህ ግንኙነት ዓለምን አንድ ነገር አስተማረ። ሴንቲነሎች በሰላም ማግኘት አይቻልም። ሴንቲነሎች ስልጣኔን የናቁት ባለማወቅ ሳይሆን ማንነታቸውን ለማስከበር ካላቸው ጽኑ አቋም የተነሳ ነው። ነገር ግን ይህ ጥላቻቸው ከ40 ዓመታት በላይ ለአንድ አሜሪካዊ ወጣት ሞት ምክንያት ሆነዋል። እንደ አውሮፓውያን አቆጣጠር በኖቬምበር 2018 ዓ.ም በአንድ ዜና ከደባለቀች የ26 ዓመቱ አሜሪካዊ ጆን አለን ቻው በሕግ የተከለከለውን ቀጠና ጥሶ ወደ ሰሜን ሴንቲነል ደሴት ገባ። ዓላማው ክርስቲያንን ማስተማር ነበረ። ነገር ግን ሴንቲነሎች የእሱን ሃይማኖትም ሆነ ቋንቋ መስማት አይፈልጉም። ጆን መጀመሪያ ሲቃረብ አንድ ወጣት ሴንቲነል ቀስት ተኩሶ የያዘውን መጽሐፍ ቅዱስ መታው። ጆን ፈርቶ ወደ አሳ አጥማጆቹ ጀልባ ተመለሰ። በማስታወሻው ላይ ጌታ ሆይ ይቺ ደሴት የሰይጣን የመጨረሻ ምሽግ ናት ብሎ ጻፈ። በሚቀጥለው ቀን ግን በድጋሜ ሄደ። በዚህ ጊዜ ግን አልተመለሰም። አሳ አጥማጆቹ ከርቀት ያዩት ነገር እጅግ የሚዘገንን ነበረ። የደሴቲቱ ሰዎች የጆን አይስክሬን በአንገቱ አስረው በአሸዋ ላይ እየጎተቱት ነበረ። ጆን ያመነው ለታላቅ ዓላማ እንደሆነ ነው። ነገር ግን ሴንቲነሎች ያዩት ወራሪን ነው። የጆን ሞት በዓለም ላይ ትልቅ ክርክር አስነስቷል። አንዳንዶች ሰማዕት ሲሉት፣ ሌሎች ደግሞ ያልተከተቡ በሽታዎችን ይዞ በመሄዱ የጎሳውን ሕልውና አደጋ ላይ የጣለ ራስ ወዳድ ይሉታል። ሴንቲነሎች ግን መልሳቸውን ሰጥተዋል፣ ማንንም አንቀበልም የሚል። ሁለት አሳ አጥማጆች ወደ ደሴቲቱ የሄዱት በራሳቸው ፍቃድ አልነበረም። ስካርና ማዕበል በአንድነት ተባብረው ነው ወደ ሞት ደሴት የገፏቸው። ጎህ ሲቀድ ራሳቸውን ያገኙት በገዛ ፍቃዳቸው ዓለምን በከለከሉ ተዋጊዎች መካከል ነበረ። ሴንቲነሎች ለምን እንደመጡ አልጠየቋቸውም። በጦርና በቀስት ገደሏቸው። የህንድ መንግስት አስክሬናቸውን ለማንሳት ሄሊኮፕተር ላከ። ነገር ግን የደሴቲቱ ነዋሪዎች ሄሊኮፕተሩን እንኳን አልፈሩም። የቀስት ዝናብ በማዝነብ ሄሊኮፕተሩን ዳርቻው ላይ እንዳያርፍ አደረጉ። በመጨረሻም የባህር ኃይሉ ተስፋ ቆርጦ ተመለሰ። የሁለቱ አሳ አጥማጆች አይስክሬን ዛሬም ድረስ እዛው አሸዋ ውስጥ ተቀብሮ ቀርቷል። ሴንቲነሎች
ስልጣኔን ያውቁት ለምን እንደሆነ ለመረዳት የደረሰባቸውን የታሪክ ጠባሳ ማየት አለብን። የእነሱ ጥላቻ ዝም ብሎ የመጣ ሳይሆን ካለፈው መራራ ትዝታ የተወለደ ነው። ሴንትለሮች ስልጣኔ የሚጠሉት ያለ ምክንያት አይደለም። ጥላቻቸው የተጀመረው ከ140 ዓመታት በፊት ነው። እንደ አውሮፓውያን አቆጣጠር በ1880 ዓመተ ምህረት ሞርስ ባደል ፓርትመን የተባለ እንግሊዛዊ መኮንን ወደ ደሴቲቱ በኃይል ገባ። አረጋውያንና ሕፃናት አፍኖ ወሰደ። ዓላማው እነዚህ የድንጋይ ዘመን ሰዎች ለዓለም ለማሳየትና ምርምር ለማድረግ ነበረ። ነገር ግን የሆነው ነገር አሳዛኝ ነበረ። አረጋውያኑን ከውጭው ዓለም የመጣውን ተራራ ቫይረስ መቋቋም አቅቷቸው ወዲያውኑ ሞቱ። እንግሊዛውያን ፈርተው የታመሙትን ሕፃናት ወደ ደሴቲቱ መለሷቸው። እነዚህ ሕፃናት በበሽታው ይዘው ወደ ጎሳቸው ሲመለሱ በደሴቲቱ ላይ ታይቶ የማይታወቅ እልቂት ተከሰተ። ቬንትለሮች ያዩት ነገር አንድ ነው። እንግዳ መጣ፣ ሰዎችን ወሰደ፣ በሽታ አመጣ፣ ህዝቦቻችንን ጨረሰ። አንድ ማህበረሰብ የደረሰበትን በደል ለትውልድ ያስተላልፋል። ሴንትለሮች ዛሬ ጦር የሚወረውሩት ሰውን ስለሚጠሉ ብቻ ሳይሆን ራሳቸውን ከሌላ እልቂት ለመከላከል ጭምር ነው። የእነሱ ስልጣኔ የእድገት ምልክት ሳይሆን የጥፋት መልእክተኛ ነው። ሴንትለሮች የሚኖሩት እኛ የድንጋይ ዘመን ብለን በምንጠራው የኑሮ ዘይቤ ውስጥ ነው። ግብርና የለም፣ የቤት እንስሳ እርባታ የለም። የሚመገቡት አድነው የሚያገኙትን እንስሳ በባህር ዳርቻው የሚሰበስባቸውን ፍራፍሬዎችና አሳማዎች ነው። የሚያስገርመው ግን እሳት የማያያዝ ጥበብ እንኳን እንደሌላቸው ይታመናል። እሳትን የሚያገኙት በተፈጥሮ አጋጣሚ እንደ መብረቅ ሲፈጠር ብቻ ነው። ያን እሳት ደግሞ ለረጅም ጊዜ ሳይጠፋ የመጠበቅ ልዩ ችሎታ አላቸው። ምንም እንኳን ቴክኖሎጂ ባይኖራቸውም በደሴቲቱ አቅራቢያ የሚሰበሩ መርከቦች ግን ለጥቅማቸው ማዋል ያውቁበታል። ከመርከቦቹ የሚገኘው ብረት ወስደው በድንጋይ በመቀጠል ጦራቸውን እጅግ አደገኛና ስለታም ያደርጉታል። ሴንትለሮች ያላቸውን ጥቂት ነገር ተጠቅመው ለሺህ ዓመታት በጽናት ቆይተዋል። ሳይንቲስቶች እንደሚሉት እነዚህ ሰዎች እጅግ ጤናማና ጠንካራ አካል አላቸው። ከስልጣኔ ውጪ መኖራቸው ምናልባትም ከጭንቀትና ከዘመናዊ በሽታዎች ነፃ አድርጓቸዋል። ነገር ግን የኛ መቅረብ ለነሱ ትልቅ ስጋት ነው። ብዙዎች ለምን በኃይል አናገኛቸውም፣ ለምን ሕክምናና ትምህርት አንሰጣቸውም ብለው ይጠይቃሉ። መልሱ ግን ቀላልና አስፈሪ ነው። የኛ መገኘት ብቻቸውን ሊገላቸው ይችላል። ለ60 ሺህ ዓመታት ከዓለም ተለይተው በመኖራቸው የነሱ የመከላከል አቅም ኢሚኒቲ ከኛ ጋር ፍጹም የተለየ ነው። እኛ ተራ አድርገን የምናየው ጉንፋን ቫይረስ ለነሱ መላው ጎሳውን በአንድ ጊዜ የሚጨርስ መቅሰፍት ነው። የጆን አለን ቻው ወደ ደሴቲቱ መግባት በዓለም ጤና ድርጅት ዘንድ ትልቅ ስጋት የፈጠረው ለዚህ ነው። አንድ ሰው ይዞት የሚሄደው ባክቴሪያ መላውን የሴንትል ታሪክ ሊደመድም ይችላል። እነሱን አለማግኘት ማለት እነሱን ማዳን ማለት ነው። አንድ ስርዓት ለረጅም ጊዜ ተገሎ ከቆየ አዲስና ባዕድ ነገር ሲገባው በቀላሉ ሊፈርስ ይችላል። የህንድ መንግስት ሃንድ ኦፍ አይስ ኦን የሚለው ፖሊስ የተከለው የሴንትለሮችን ህልውና ለመጠበቅ ሲል ነው። ነገር ግን በዓለም ላይ እንዲህ ያሉ ያልተነኩ ጎሳዎች እነሱ ብቻ አይደሉም። ሴንትለሮች ስልጣኔን በመጥላት ረገድ ብቸኛ አይደሉም። በአማዞን ጥቅጥቅ ያለ ደኖች ውስጥ፣ በብራዚልና በፔሩ ደንበሮች ላይ ከውጭው ዓለም ጋር ምንም አይነት ግንኙነት የሌላቸው ከ100 በላይ ጎሳዎች አሉ። እነዚህ ሰዎች ልክ እንደ ሴንትለሮች ሁሉ ከኛ ዓለም ጋር መገናኘት ማለት ሞት ማለት እንደሆነ በሚገባ ያውቃሉ። የብራዚል መንግስት እነዚህን ጎሳዎች ለመጠበቅ ተገኝነት ነን ኮንታክት ፖሊሲ የሚባል ህግ አውጥቷል። በድሮን የተቀረጹ ምስሎች እንደሚያሳዩት እነዚህ ሰዎች በታላቅ ደስታና ተፈጥሯዊ ሰላም ውስጥ ይኖራሉ። ነገር ግን የእንጨት ዝርፊያ፣ የማዕድን ቁፋሮና የእርሻ መሬት ፍለጋ የሰዎችን መኖሪያ በየቀኑ እያጠበበ ነው። በቅርቡ የጉድጓዱ ሰው ተብሎ የሚጠራው ለ26 ዓመታት ብቻውን የኖረው የጎሳ አባል መሞት የአንድ ሙሉ ባህልና ታሪክ ፍጻሜ መሆኑን ዓለምን አስቆጭቷል። ስልጣኔ በሰፋ ቁጥር ተፈጥሯዊና ጥንታዊ ማንነቶች እየጠፉ ይሄዳሉ። እነዚህ ጎሳዎች ቴክኖሎጂ የላቸውም፣ ነገር ግን እኛ ያጣነውን ተፈጥሯዊ ሚዛን ጠብቀው ይኖራሉ። የነሱ መኖር ለኛ የሰው ልጅ ታሪክ ትልቅ መስታወት ነው። የሰሜን ሴንትለር ደሴት ታሪክ ስለ ጦርና ስለ ቀስት ብቻ አይደለም፣ ስለ ሰው ልጅ
ማንነትና ስለ ነጻነት ትርጉም እንጂ እኛ በቴክኖሎጂ ባደግንበት ዓለምን በዳሰስንበትና ሔዋን በተቆጣጠርንበት ዘመን እነዚህ ሰዎች አሁንም በተፈጥሮ እቅፍ ውስጥ ሆነው ይሞግቱናል። የእነሱ ስልጣኔ ማለት ምቾት ሳይሆን ባርነት ወይም ሞት ነው። እነሱ የመረጡት መንገድ ለእኛ አስፈሪ ሊመስል ይችላል፣ ነገር ግን ለ60 ሺህ ዓመታት ያቆያቸው ያጽኑ አቋማቸው ነው። ምናልባትም ሴንትለሮች ለዓለም የቀሩት የመጨረሾቹ ነፃ ሰዎች ሳይሆኑ አይቀሩም። ሳይነኩ ሳይበከሉና ለማንም ሳይገዙ የሚኖሩ የጥንታዊ ዓለም ጠባቂዎች። እኛ የሰው ልጅ ታሪክ ወደፊት ስንገፋ ወደኋላ የሚቀሩት ሳይሆን ራሳቸውን የቻሉትን ማክበር ይኖርብናል። ታሪካቸውን ከርቀት እያየን ነፃነታቸውን ግን ልንፈቅድላቸው ይገባል። እናንተስ ምን ትላላችሁ? እነዚህ ሰዎች ወደ ስልጣኔ እንዲመጡ መደረግ አለበት ወይስ በነፃነት እንዲኖሩ መተው? በኮመንት መስጫ ላይ ሀሳባችሁን አካፍሉን። የፋክት ዝግጅቶቻችን እዚህ ላይ ያበቃል። ቸር ቆዩ።